ኢስላም ማለት ጸጋ ነው። በኢስላም ላይ መኖር መሞት ጸጋ ነው። ሲራጠን ሙስተቂም አላህ ቀጥተኛውን ትክክለኛውን መንገድ ምሳሌ ያደረገ። ምሳሌውን በደንብ ስሙ። ዛሬ ትድናለህ፣ ጌታን ተቀበል በየቦታው በማይኩ በስፒከሩ በምኑ ሲለፈልፍ ታያለህ። መዳኛው የኢስላም መንገድ ብቻ ነው። ሁሉም ይጠራናል። አዎ ኢህዲና ሲራጠል ሙስተቂም ሰላታችን ላይ እንቀረዋለን። ከእስልምና ውጭ ሌላን ሃይማኖት የሚፈልግ ከሆነ እሱ በመጨረሻ ቀን ከክሳሪ ነው፣ አንቀበለው ማለት አጥሮች አሉ። በእነሱ አጥር ላይ ደግሞ የተከፈቱ ደጃፎች ናቸው። በደጃፎቹ ላይ ደግሞ ከላይ ወደ ታች የተለቀቁ መጋረጃዎች አሉ። ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ የወደደው የመረጠው ምንድነው? ኢስላም ነው። ኢስላም ላይ መኖር የኒዕማዎች ሁሉ ኒዕማ ነው። ዱንያን አላህ ለሚወደውም ለማይወደውም ያከፋፍላል። ዱንያ ስላልተሰጠህ አላህ ጠላኝ ብለህ እንዳታስብ፣ ወዮልህ እንዳከፍት ያለው ሐራም ያደረጋቸው ነገሮች ናቸው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. يقول الله سبحانه وتعالى وأن هذا صراط مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا صراطي من قدينو بلاتشو رسولنا عليه الصلاة والسلام سيعزاتشو صراط يتبالو اسلمنا من قدينو مستقيما كتالو أونتين وتكلين من قدينو بلاتشو فاتبعوه السنم تكتلوت من قدون يزاتشو تقواسو ولا تتبعوا السبل فتفرق بكم عن سبيله كسو يجعلن ليلان منقد عتكتلو قوانو منقد يزواتشو إليالنا وانو منقد يستاتشوالنا ليلان منقد عتكتلو زاري عند حديث عليك هتر عليك كن بزوت كموش علوت أقتاجاتشنن قبلاتشنن دناوك بزو سوي زنقتنال منقد يساتنونا اندو ماستاوشان ديون ታላቁ ሰሐቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በጣም ጀግና ሰሐቢ። በሰውነት ሲታዩ አብዱላህ ኢብኑ መስዑድ ድቅቅ ያሉ ነበር ይባላል። በጣም ቀጭን ናቸው። በአንድ ወቅት ጀለቢያቸው የለበሱት ቀሚስ ጀለቢያ ማለት ነው ንፋስ ክፍት ሲያደርግባቸው ባታቸው ሲታይ በጣም ቀጭን ነበርና ሰሐቦቹ ሳቁ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደው በአብዱላህ ኢብኑ መስዑድ ባት ነው መስቁት በሱ ሰውነት ነው የሱ ተቋቆ ከዚህ ከወተራራ ጋር ቢመዘን ተቋቆ ያመዝናል ያለው ተቋ። አብዱላህ ኢብኑ መስዑድ ማለት አንድችም የቁርአን አንቀጽ አልወረደችም የት እንደወረደች ማውቃት ቢሆን እንጂ ብሎ የተናገረ ሰሐቢይ ነው። አብዱላህ ኢብኑ መስዑድ ማለት በጣም ደፋር ጀግና። አቡ ጃህል የበድር ጦርነት ላይ የተዋረደ ጊዜ ማን ነው የአቡ ጃህልን አናት ቆርጦ የሚመጣው በጣም አዛም ያረግ ነው። አቡ ጀሃል ማለት ፊርዓውን ሀዚ ኡማ የተባለ ሰው አብዱላህ ኢብኑ መስዑድ እኔ አሉ ሄዱና አንገቱን ሊቆርጡ ሲሉ አቡ ጀሃል እየሞተም ይኮራል። የመዲና ሴቶች የአበል ሐከም አንገት አጭር ነው ብሎ እንዳይሳለቁብኝ ወደ ታች አድርገው ቁረጠኝ ይል ነበር። ሊሞት እያለ ለክብሩ የሚጨነቅ ሰው ነበር። ኋላ ቆርጠውት ይባላል። ሲመጡ እየተንገዳገዱ ይመጡት። በቃ አናቱ ትልቅ ነበር እየጎተቱ ሲመጡ ይባላል። አላህ ናሲየቲን ካዚበቲን ኻጢአ ብሎ አላህ ለነስፈአን ቢናሲያ አናቱን ይዘን እንጎትታለን እቺ ውሸታም አስተባባይ ብሎ መካ ላይ ነበር ገና የተናገረው። አላህ ግን አረጋገጠው። መቼ? በድር ጦርነት ላይ። ይህ ታላቅ ሰሐቢ ያስተላለፉት ሐዲስ ነው። ልብ ብላችሁ ስሙኝ። ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال ضرب الله مثلا صراطا مستقيما الله سبحانه وتعالى تكلن يوم منقد مثال ያደረገ ضرب الله ضرب ማለት በቋንቋ መታ ማለት ነው። እዚህ ጋር ግን አያጅ ቃል ሲመጣ يعني جعل ማለት ضرب الله مثلا صراطا مستقيما الله ቀጥተኛውን ትክክለኛውን መንገድ ምሳሌ ያደረገ። ምሳሌውን በደንብ ስሙ።
ወአላ ጀነበተይ ሲራጢ በሁለቱ በመንገዱ ዳርና ዳር ደግሞ ሱራኒ አጥሮች አሉ። ትክክለኛ መንገድ ምን አደረገ? አላህ ምሳሌ አደረገ። በእነዚህ በመንገዶቹ ዳርና ዳር ሱራኒ ምን አሉት? አጥሮች አሉት። ፊሂማ በእነሱ ውስጥም ደግሞ አብዋቡን ደጃፎች አሉ። ሙፈተሐቱን የተከፈቱ ደጃፎች አሉ። ወአለል አብዋቢ በደጃፎቹ ላይ ደግሞ ሱቱሩን መጋረጃዎች አሉ። መጋረጃ ሙርኻቱን እነዚህ መጋረጃዎች ደግሞ ከላይ ወደታች የተለቀቁ ናቸው። ምን ማለት ነው? አንድ ሰው ከፍቶ መግባት ይችላል ማለት ነው። ወኢንደ ራእሲ ሲራጢ ከመንገዱ አናት እላይ ደግሞ አሉ ዳዒን ዳዒ አለ፣ የሚጣራ ዳዒ አለ አሉ። የቁል ይላል ይህ ዳዒ እስተቂሙ አለ ሲራጥ በመንገዱ ላይ ቀጥ በሉ፣ ወላ ተዕወጁ እንደው ወደዚህ አትበሉ፣ አትዘናበሉ፣ ወደ ቀኝ ወደ ግራ አትበሉ፣ አትጥመሙ፣ ቀጥ ብላችሁ በመንገዱ ላይ ሂዱ እያለ ይጣራል አሉ። ወፈውቀ ዛሊከ ከሱም ከዛ ዳዒ ደግሞ በላይ ደግሞ ዳዒን ሌላ ዳዒ አለ የድዑ የሚጣራ። ይሄኛው ምክንያት የሆነ ነገር አጋጣሚውን ጠብቆ የሚጣራ ነው። ሁለተኛ ያኛው ግን ሁሌ ቀጥ በሉ እያለ ይጣራል። ኩለማ ሀመ አብዱን ሁሌም አንድ የአላህ ባሪያ ያሰበ ጊዜ አየፍታህ ሸይአን ሚን ቲልከል አብዋብ ከነዚህ በሮች ደጃፎች ትንሽ ነገር ለመክፈት ባሰበ ቁጥር ቃል ይለዋል ይህ ሰው ይለዋል ይሄኛው ተጣሪ ወይሐክ ወዮልህ ተጠንቀቅ ይለዋል። ላ ተፍተሑ አትክፈተው ፈኢነከ አንተ ኢንፈታሕተሁ የከፈትከው እንደሆነ ተልጅሁ ሰምጠ ትቀራለህ ትገባለህ ተጠንቀቅ ይላል። ምሳሌው ገባችሁ? የቀረበው የሚፈስሩትም ረሱል ሰለላሁ ዐለይሂ ወሰለም ናቸው። እዚህ ሐዲስ ላይ የነገሩን ረሱል ዐለይሂ ሰላቱ ወሰላም ናቸው። አላህ ትክክለኛ መንገድ ምሳሌ ያደረገ ከመንገዶቹ ዳርና ዳር አጥሮች አሉ። በእነሱ አጥር ላይ ደግሞ የተከፈቱ ደጃፎች ናቸው። በደጃፎቹ ላይ ደግሞ ከላይ ወደ ታች የተለቀቁ መጋረጃዎች አሉ። ከሱ በላይ ደግሞ የሚጣራ ዳዒ አለ። ሁሌም ቀጥ በሉ በመንገድ ላይ አትጣመሙ የሚል። ከሱ በላይ ደግሞ ሌላ ዳዒ አለ። አንድ የአላህ ባሪያ ያንን ነገር ከፍቶ ለመግባት ባሰበ ቁጥር ወይሐክ እያለ ወዮልህ እንዳትከፍተው አንተ ከከፈትከው ሰምጠ ትቀራለህ ትገባለህ ይለዋል። ثم فسره ከዛም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አብራሩት ፈሰሩት። فأخبرهم እንዲም ተናገሩ أن ሲራጥ የተባለው هو الإسلام ምንድነው? ኢስላም ነው አሉ። ትክክለኛው መንገድ ምንድነው? ኢስላም ነው። ዱንያ ላይ ከእስልምና ውጭ በዚህ ባለንበት ተጨባጭ ባለንበት ወቅት ላይ የመጨረሻው ነብይ ደብዳቤ የመጣበት ቁርአን መመሪያቸው ቁርአን የሆነ ማብራሪያቸው ሐዲስ የሆነ የረሱልን ዐለይሂ ሰላቱ ወሰላም መንገድ ካልያዘ እስልምናን ካልያዘ ማንም ሰው አይድንም። ዛሬ ትድናለህ ጌታን ተቀበል በየቦታው በማይኩም በስፒከሩ በምኑ ሲለፈልፍ ታያለህ። መዳኛው የኢስላም መንገድ ብቻ ነው። መዳኛው የነብዩን ጎዳና መከተል ብቻ ነው። ትልቁ መዳኛው አላህን ማመን ብቻ ነው። ኢነ ዲነ ዒንደላሂ ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ኢስላም ዲነን ከእስልምና ውጭ ሌላን ሃይማኖት የሚፈልግ ከሆነ እሱ በመጨረሻ ቀን ከክሳሪ ነው፣ አንቀበለውም ማለት አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ብሎ አላህ ዛሬ ሃይማኖታችሁን ሞልቼዋለሁ። ጎዶሎ ነገር የለውም። ሙሉ ነው። ማንዋሉ መመሪያው የተሟላ ነው። አህካም ህግጋቱ ሙሉ ነው። ጸጋዬንም በእናንተ አሟልቻለሁ ፍጽም ያለው ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ የወደደው የመረጠው ምንድነው? ኢስላም ነው። ኢስላም ላይ መኖር የኒዕማዎች ሁሉ ኒዕማ ነው። ዱንያን አላህ ለሚወደውም ለማይወደውም ያከፋፍላል። ዱንያ ስላልተሰጠህ አላህ ጠላኝ ብለህ እንዳታስብ። ዱንያ ደግሞ ስላገኘ ወዶኛ ብለህ እንዳታስብ። ዱንያ የውዴታ የጥላቻ ምልክት አይደለም። የውዴታና የጥላቻ ምልክት ዲን ብቻ ነው። ዲንን ግን ኢማንን እስልምናን ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለሚወደው ብቻ ነው የሚሰጠው። አዎ ወዶ በሰጠ ዲን ወንድሜ ተጠቀምበት፣ ኑርበት፣
ስራበት በእስላም ጥላ ስር ኑር እስላም ላይ መኖር ኒዕማ ነው ጸጋ ነው ጸጋ ነው ስለዚህ አሉ ነብዩ ሰለላሁ ዐለይሂ ወሰለም أن الصراط የተባለው ትክክለኛ መንገድ هو الإسلام እስልምና ነው አሉ وأن الأبواب المفتحة محارم الله يا የተከፈፈቱ ደጃፎች ደግሞ የአላህ ክልከላዎች ናቸው حرام ናቸው ወይ ሀከላ ተፍተህዋ ወይወለ እንዳከፍት ያለው حرام ያደረጋቸው ነገሮች ናቸው حرام የከለከላቸው ረሱል አለይሂ ሰላቱ ወሰለም ባንዱ አንድ መስመር አሰመሩ በዚህም ሌሎች መስመር አሰመሩና هذا صراط مستقيم ትክክለኛው መንገድ ነው አሉ በዚህ የኒፋቅ መንገድ አለ በዚህኛው የኸምር መንገድ አለ እዚህ ጋር ጠንቋይ ቤት አለ እዚህ ጋር አስካሪ መጠጡ አለ እዚህ ጋር ሌላ ቦታ አለ ወደዚህ የሚጣራው ብዛቱ ብዙ ነው አሁን ላይ ይጣራሉ ሁሉ ልክ ስትይ ታክሲ ውስጥ የዝሙት ማስታወቂያ ሲናገር ሰማል የኸምሩ ማስታወቂያ ሲናገር ሰማል እንዲህ ስትል حرام ነገር ትመለከታል ወደዛም ስትይ حرام ነገር የሚጣራው ሙዚቃው ምኑ አስካሪ መጠጡ በየቦታው ሁሉም ይጣራል ቁማር ቤቱ ቤቲንግ እያለ ይጣራል በየቦታው ስልክ ላይ ጭምር ይላክልሃል ይሄን ካደረጋችሁ እንድሽልማት አለ ተወራረድ ይልሃል በቴሌግራሙ ይልክልሃል የሚጣራው ብዙ ነው የዛኔ ግን አንተ ቀጥ ብለህ በትክክለኛው መንገድ ላይ ስትኖር እድለኛ ማለት አንተ ነህ ስለዚህም ያ የተከለከለው የተከፋፈተው መንገድ የአላህ ህርም ያደረገው መንገድ ነው وأن ሱቱር የተባለው መጋረጃው المرخات የተባለው ከላይ ወደ ታች የተለቀቀው መጋረጃው ሁዱዱላህ የአላህ ዳር ድንበር ነው እስከዛች መንገድ ላይ ትችላለህ ድንበር ነው ከፍተህ ግን እንዳትገባ ከገባህ አደጋ ነው ተጠንቀቁ እያለ ነው وأن الداعي على رأس الصراط ከመንገዱ በላይ ዳይ አለ ይጣራል ተብሏል አይደል هو القرآن ቁርአን ነው ሁሉም ይጠራናል اهدنا الصراط المستقيم ሰላታችን ላይ እንቀራዋለን ሁሉም መልካምን ያዙ መጥፎን ተከልከሉ ሁሉም ቁርአን ይጣራል ይህ ነው ትክክለኛው መንገድ ومن فوق ከሱ በላይ ደግሞ وأن الداعي من فوقه ከሱ በላይ ያለው ደግሞ ተጣሪ ሌላኛው ተጣሪ هو واعظ الله የአላህ ተክሳስ ነው في قلب كل مؤمن በእያንዳንዱ አማኝ ልብ ላይ ያለ ነው ሱብሃንአላህ የሆነች መሐራም ነገር ልትመጣስ ልብኩ ይነግራል ትውላል የለም ይከለለማ ምንም ያቀበ የሚከለክል ከሌለ ኢማን ባዶ ነው ማለት ነው የአላህ አማኝ ባሪያዎች ላይ አላህ የሰጣቸው ስጦታ ምንድነው የሆነ حرام ላይ ሊወርድ ሲሉ ዝም ብለርኩ የሚያግደው አለስራ የሚያቀበ ተው ሚል የሚታገላል የአላህ ተክሳስ ነው በእያንዳንዱ አማኝ ባሪያ ላይ አላህ ያስቀመጠው ስለዚህ ኢስላም ማለት ጸጋ ነው በኢስላም ላይ መኖር መሞት ጸጋ ነው ዱዓችን ለቅሷችን መሆን ያለበት የአላህ ሙስሊም አድርገ አኑረኝ ስትገለኝ ሙስሊም አድርገ ግደለኝ ولا تموتن الا وانتم مسلمون ለምን ከተባለ አንተ ለዱንያ ብለህ ዲንን ለቀቀክ ለሴት ብለህ ዲንን ለቀቀክ እህቴም ለወንድ ብለሽ ዲንሽን ለቀሽከሽ ለስልጣን ብለህ ዲንን ካስረከብከው ሁሉ አስረከብክም አላስረከብክም ለቀቅክም አለቀቅክም ቀጣላልክም አላልክም መጨረሻችን ፋይሉ በምንድነው የሚዘጋው በሞት ነው ዘላለም ይኖራል ወላሂ ማንም የለም ያፈለገ ቢሆን እድሜ ሊረዝም ይችላል አላህ ጸጥ ሲል ያመቻቸል ሊመስል ይችላል ሁሉን ነገር ሲመቻች ቀቃ የኔ እንዳለ ተከፋፍቶልኛል እኔን ስለወደደኝ ነው ስለመረጠኝ ነው ልትል ትችላለህ ግን አይደለም ሁሉም ቀብር ይገባል ያ የዛን የፍርድ ቀን ግን ነዳማው ጸጸቱ ደግሞ ከባድ ነው ስለዚህ በእስላም ላይ ምንም ፈተና መጣ ምንም በትክክለኛው መንገድ ላይ ትክክለኛው መንገድ ያዙ وأن هذا صراط مستقيم ይህ ነው በላቸው ትክክለኛው መንገድ እውነተኛው መንገድ فاتبعوه ተከተሉት በላቸው ولا تتبعوا السبل فتفرق بكم عن سبيله እነዛን መንገዶችን የተከለከሉ መንገዶችን ሌላን መንገዶችን አትከተሉ ከዋነኛው መንገድ ይዟችሁ ይለያል ይጠፋልና ያጠፋችኋል አዎ ዛሬ የሚጣራህ ብዙ ነው በብዙ ቦታ ይጠራሃል ብዙ ነገር ፈተናው ነው ሊመጣብህ ይችላል የሆነ ችግር ያዝ ያደርግና እዚች ጋር ረዳት መስሎ ይመጣልሃል ያግባባሃል እስላም እንድትነቅ እኔ እንዲያረጋግላል ይላል ሰዎች ሁሌም በዱንያ ሊመጡብህ ይችላል ከዓብ ኢብኑ ማሊክ ታላቁ ሰሃቢ የተቡክ ዘመቻ ላይ ወደ ኋላ ቀረ እና
ከሱ ጋር ደግሞ ሌሎችም ወንድሞች ይቀርዋሉ። ከዓብ ኢብኑ ማሊክ የተወሰነበት ውሳኔ ከባድ ነው። ሙናፊቆቹ እንዲገጥሙና አላህ መልእክተኛ እንዲህ ብለው የውሸት ወሬ አውርተው ነብዩ ኢስቲግፋር እንዲያደርጉላቸው ጠይቀው በቃ ጸጥ ተባሉ። ከዓብና ጓደኞቹ ግን እውነታውን አፈረጡ። አንተ አላህ መልእክተኛ እኔቱን ብናገር እርሶ ላይ ቅሬታ ሊገኝ ይችላል፣ ውሸቱን ብናገር ዛሬ ልጅን እችላለሁ፣ አላህ ደግሞ ነገ እንደሚያጋልጠኝ ደግሞ እርግጠኛ ነኝ። ስለዚህ እኔ ምንም ምክንያት የለኝም። ከሌላው ጊዜ የበለጠ ትጥቅም ነበረኝ። 2 ፈረስ ኖሮኛ አቅም እንደዛ ቀን ቢሆን እንጂ አለ። ሁሉም ነገር የተመቻቸ ነው። የተጠሩበት ሰዓት ከባድ ወቅት ነበር። ያፈሩት የተከሉት ምን ያሉት ያበበበት በቃ በሚያስጎመጅ ሁኔታ ላይ ወደ ጂሃድ ውጡ ተባለ። የቀረ የለም። ዞር ሲል ይላል ነው ሁሉም ከወጡ በኋላ ሴቶችን ያሉት ደካማ ሰዎች ናቸው። እንደው ለራሴ አርአያ አድርገ የሚይዛቸው ሰዎች ወይም በንፍቅና የተነከሩ ሰዎች ካሉ በስተቀር አንድም የለም። ቆጨው በቃ ተሰማው። ግን እውነቱን ተጋፈጠ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ጋር ምክንያት ሲያቀርብ እውነቱን ሲነግራቸው የእናንተ ውሳኔ ከአላህ በኩል እስኪመጣ በቃ ምንም ውሳኔ አልሰጥም፣ 50 ሌሊቶችን ማንም ሰው እንዳያናግራቸው የሚባል ውሳኔ መጣ። ማንም ሰው ሰላምታ እንዳይሰጣቸው እንዳያናግራቸው። ከ50 ሌሊት ደግሞ የመጨረሻዎቹ 10 ሌሊቶች ደግሞ ከሚስቶቻቸው ሚራቁ ተባለ። ያጎቱ ልጅ ጋር ሄደና አጥር ዘሎ አሰላሙ አለይኩም ሲለው መልስም አልሰጠው። አሰላሙ አለይኩም መልስ አልሰጠው። ጠልቶት አይደለም ነብዩ ትእዛዝ ሱብሃንአላህ። እኔ አላህና መልእክተኛን እንደምወድ አታውቅም አለ። ጸጥ። አላህና መልእክተኛውን እንደምወድ አታውቅም፣ አሁንም ጸጥ። ለሶስተኛ ጊዜ እንደው በአላህ ብዬ ጠይቃለሁ አላህና መልእክተኛውን እንደምወድ አንተ አታውቅም ሲል አላሁ ወረሱሉሁ አዕለም፣ አላህና መልእክተኛውን የሚያውቁት ሲል እያለቀሰ አጥሩን ዘሎ ወጣ። በዚህ ሁኔታ ባለበት ሰዓት ከሻም የሻም ገዢ ደብዳቤ አስልኮ አንድ ነጋዴን ይልካል። ከእናንተ መካከል የቱ ነው ከዓብ ኢብኑ ማሊክ አሉ። ያው እዛ ነው ብለው ጠቆሙት። ደብዳቤውን ሰጠው። እጽፍ ነበር ማንበብም ስለምችል ሳይ ጓደኛ በአንተ ላይ የሰራውን ነገር በእርግጥም ተመልክተናል። አንተ በዚህ አላህ ባዋረደው አገር ውስጥ አይደለም ያለው። ለአንተ የተመቻቸ ብዙ ነገር አድርገናል። ና ወደኛ ና፣ ሁሉን ነገር እናመቻችልን፣ ና እኛ ክብርን እንለግስህ፣ የበላይ እናደርግ ብለው ደብዳቤ መጣ። ይሄ ደግሞ ሌላኛው ፈተና በላ ነው አለና ወረቱን ቀደደና እሳት ውስጥ ከተቱ። ምንድነው የሆነ ጀማ ከወንድሞች ጋር ስትጣላ መስል ሌላኛው ይመጣል እንደዚህ አሉ ና ወደኛ አይነት ነገር ይልሃል። ዛሬ ከዲን የሚያስወጣህ እንደዚህ ነው። ትንሽ መንገድ ይፈልግና የሆነች ነገር ስትከፋ በዛ ሰዓት ሸይጣንም ይመጣል፣ የሰው ሸይጣንም ይመጣል። ከዲን ሊያስወጣ የሚፈታተን ብዙ ነው። በሆነ ነገር ተበሳጫለህ። ባልና ሚስት ይጣላሉ፣ ወይ ባል ሊበድላት ይችላል፣ ወይ ሚስቱ ልትበድለው ይችላል። በብስጭት ተቆርቋሪ መስላ ልትመጣ ትችላለች ሴቷ። ወንዱም ተቆርቋሪ እንዲህ ያለ አብሽር ብሎ ይዞ ሐያትሽ የሚያበላሽበት ነው። በዛ ሰዓት በንዴት በቁጣ ሰዓት ራስን መቆጣጠር፣ ከአላህ ጋር ያለን ግንኙነት ማሳመር፣ ይሄ እንደ ምሳሌ ነው። ትክክለኛው መንገድ ላይ ግን እስከ መጨረሻው እንጸናለን አንጸና ማን ነው የሚያውቀው? አላህ ነው። ግን ያዝነው መንገድ ምንድነው? ትክክለኛ መንገድ። በዚህ መንገድ ላይ ግን አላህ እንዲያጸናን የዕለት ተዕለት ዱዓችን ይሆን። ሰሃቦች ጠየቁ ረሱል ዓለይሂ ሰላቱ ወሰላም። ዱዓቸው ምን ነበር? አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያየር ጌታ ወይ እኔም በዲኔ ላይ አጽናኝ ብሎ ዱዓ ሲያደርጉ እንደው በእኛ ላይ ፈሃል ተኻፉ ዓለይና፣ በእኛ ላይ ትፈራለህ? እኛ በመጣው ነገር በቁርአኑ በመንገዱ ተአምነን እንደው መንገድን ይሸሻሉ ብለህ ትፈራለህ ብለው እና አነስ ጠየቋቸው ረሱላን ዓለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ነዓም አሁን ኢነል ቀልብ ቀልብ እኮ በአላህ 2 ጣት ስር ነው ያሉት። ይቀልቡሃ ከይፈ የሻ፣ እንደፈለገ ይገለባብጣቸዋል። በሌላ ዘገባ ውሃ ድስት ላይ ተጥዶ በጣም ፈልቶ እሳት ሲያገኘው ይንተከተካል አይደል? እንዴት ነው የሚገለባበጠው? ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። ጠዋት ሙስሊም የነበረ ማታ ሊከፍር ይችላል። ማታ ካፊር የነበረው ጠዋት ሙስሊም ነው ይችላል፣ አይታወቅም። ስለዚህ ለዚህ ነው ጽናቱ ዱዓ። ስለዚህ ሁሌ ዱዓ። ዩሱፍ ያደረጉት ዱዓ እኮ ነው። ኢብራሂም ያደረጉት ዱዓ እኮ ነው። አለይሂም ሰላም ዱዓ ያደረጉት ነው። ተወፈኒ ሙስሊመን ወአህሊቅኒ ቢሷሊሂን፣ ሙስሊም አድርገህ ግደለኝ ከደጋጎችም አስጠጋኝ ያሉ ነቢያቶች። እኔ እናንተስ ታዲያ ይሄ ዱዓችን ይሁን።
እንጂ ትንሽ ነገር ሰርተን አንመጻደቅ። فلا تزكوا انفسكم ነፍሶቻችሁን የበላይ አታድርጉ። ዛሬ በቃ ጀነት የተመሰከረለት ሁሉን ነገር የወሰደ ይመስልና ሌላውን ሊፈርጅ ይላል። አንተ የጀነት አንተ የጀሃነም ነህ፣ አንተ ወጣን እንትን ብለሃል፣ ሰላም አለይኩም ስትለው ሰልመና ይላል። አላህን መፍራት فلا تزكوا انفسكم ነፍሶቻችሁን አታጥራሩ። እኔ የበላይ ነኝ አትበሉ፣ ከፍ አታድርጉ። هو اعلم بمن اتقى ማን አላህን ፈሪ እንደሆነ ማን እውነተኛው እንደሆነ አላህ ነው የሚያውቀው። የናከው ሰው የጀነት ሰው ሊሆን ይችላል፣ አላህ ዘንድ የተወደደ ሊሆን ይችላል። ልብሱ ተቀዳደዋል፣ ቦታ አልሰጠውም፣ ደረጃው ግን ከፍ ያለ ሊሆን ይችላል። ነገ ሐውድ በነብዩ እጅ የሚጠጣ ሊሆን ይችላል ሰለላሁ ዐለይሂ ወሰለም። ስለዚህ ሰውን አለመናቅ፣ ራሳችንን ከፍ ለማድረግ ሸይጣን በመንገዱ እንኳን ቀጥ ብትል ዑጅብ የሚባል በሽታ ያመጣል፣ በራስ መገረም መደነቅ። ኢብኑ አልቀይም ረሕመቱላሂ ዐለይሂ መዳኺሉ ሸይጣን ዐለል ኢንሳን ብለው 6 ነጥቦች ያመጣሉ። መዳኺሉ ሸይጣን ዐለል ኢንሳን፣ ልብ ብላችሁ አዳምጡ። ሸይጣን የሰው ልጆች ላይ የሚገባባቸው መንገድ ከ6ቱ የሱ ወጥመድ እኔ ውስጥ ነኝ ያለሁት። እስቲ ራሳችን ጠይቅ። የመጀመሪያው አሉ ሸይጣን የሚፈልገው ሁሉም ከእስልምና እንዲወጣ ነው። ጀሃነም ብቻ ውስጥ መግባት አይፈልግም። የጀሃነም አሟሟቂዎች እንድንሆንለት ይፈልጋል። የመጀመሪያው እቅዱ ይሄ ነው አሉ። የመጀመሪያው በቃ አንተን ከእስልምና ማስወጣት፣ አንተን በአላህ ላይ እንድትክድ ማድረግ የመጀመሪያው አሉ። ይሄ ካልተሳካ አሉ ቢድዓ እንድትሰራ ያደርጋል አሉ። ለምን ከተባለ ማንኛውም ሰው በዲን ላይ አዲስ ፈጠራ ሲሰራ የዲን አካል ብሎ ነው የሚሰራው፣ አጅር አገኛለሁ ብሎ ነው የሚሰራው፣ ወንጀል ነው ብሎ አይሰራም። ስለዚህ ለመቶበት አይመችም። ከባይር ዝኑብ አላለው ቢድዓን እንዲሰራ ያደርጋል። 3ኛ ከባይር ዝኑብ ዝሙት እንድትሰራ፣ ሰው እንድትገድል፣ ኸምር እንድትጠጣ፣ እናት አባትን እንድታሰቃይ፣ ከባይር ዝኑብ ትላልቅ ወንጀል እንድትሰራ ያደርጋል። እነዛ ካልተሳካ ይሄ አልተሳከም። 4ኛ ሰጋኢር ዝኑብ ትናንሽ ወንጀሎች ትናንሽ ወንጀሎች ሲጠራቀሙ ትልቅ ይሆናሉ። ተራራ የጠጠር ምንድነው ክምችት ነው። ይሄ እስካልተሳካ በሆነ ነገር ቢዚ ያደርጋል። የሆነች ነገር መንገድ ብቻ እንድትስ ለምሳሌ እንደምሳሌ ነው። ቅድሚያ ለተውሂድ ትላለህ፣ ስለ ተውሂድ ትለፈልፋለህ፣ ታወራለህ። አስፈላጊ ነው። ግን እዚች ጋር ሙስሊም ወንድሞች መከራ ሲደርስባቸው ሲንገላቱ የሆነ ነገር ሲደርስባቸው ምንም አይመስልም። ቅድሚያ ለተውሂድ ትጽፋለህ፣ ፌስቡክ ላይ ምን ትላለህ? እዚህ ላይ ሙስሊሞች ወንድሞች ላይ የሆነ ነገር ሲደርስ ምንም ጸጥ አንድ ጎን ትይዛለህ። ወይ ደግሞ የሙስሊሞች አንድነት ሙስሊሞች እንዲሆኑ ምናምን ትጽፋለህ። እዚህ ጋር ሰው ቀብር ቢያመልክ ተውሂድ እንደፈለገ ሲደረግ ሽርክ ላይ ሲንሰፈቅ ምንም አይመስልም። የሆነ ጎራ እንድትይዝ ብቻ ያደርጋል ማለት ነው። 6ኛ ወይ ወደፊት ይገፋሃል ወይ ወደ ኋላ ይጎትተሃል እንጂ ፊል መሃል ላይ እንድትቆም አድርገህ ወደ ኋላ ይጎትተሃል። ተሳሁልና በቃ እዚህ ጋር ኸምር የሚጠጣው ጋር አብረህ ትጨማለቃለህ፣ ዝሙት የሚሰራው ጋር አብረህ ትቀመጣለህ። ምንም ጋር ነው ችግር የለም ትላለህ። ወይ ደግሞ ይገፋሃል፣ ድንበር እንድታልፍ ያደርጋል። ምን እከሌ ሙብተዲ እከሌ ካፊር እንድትል ያደርጋል። ወኸይሩል ኡሙሩ አውሳጡሃ አይደል? ከነገሮች ሁሉ በላጩ ሚዛናዊነት አይደል? መሃል ላይ እንድትሆን አይፈልግም። እኛ የሱ ወጥመድ ላይ የትኛው ላይ ከ6ቱ ኢብኑ አልቀይም ካስቀመጡት ይሄን ወጥመድ ነው። አይተኛልንም፣ አይተኛ። ሱረቱ ኢብራሂም ላይ ቁርአን እስቲ ሱረቱ ኢብራሂም ላይ አላህ ወቃለ الشيطان لما قضي الامر የሚገርም አገላለጽ አላህ የገለጸውን ገልጬ ምሳሌውን እንዴት እንዳቀረበልን ነገኛ ላይ እንዴት እንደሚያፊስብን የሸይጣኑን ሁኔታ አላህ እንዴት እንደነገረን አቅርቤ ፕሮግራሜን ልቋጨው። ሱረቱ ኢብራሂም አንቀጽ 22ኛው ላይ وقال الشيطان لما قضي الامر ሸይጣን ውሳኔው በተወሰነ ነገሩ በተፈረደ ጊዜ አለ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የተባለ ጊዜ ማለት ነው። ከፊሉ የጀነት ከፊሉ የጀሃነም የተባለ ጊዜ ምን ይላል? ኢነላሃ ወዐደኩም ወዐደል ሐቅ አላህ ትክክለኛ ቃል ኪዳን ገባላችሁ፣ ቃሉንም ፈጸመ። መልካም የሰራ መልካም አለው ጀነት አለው አለ፣ ጀነት አስገባችሁ። መንገዴን ስታችሁ ከሄዳችሁ ጀሃነም አለ አለ፣ ጀሃነም ሰጣችሁ አለ። ሸይጣን እኮ ነው የሚለው ወወዐድቱኩም እኔም ቃል ኪዳን ገባሁላችሁ፣ ቃል ገባሁላችሁ ፈአኽለፍቱኩም ነገር ግን ቃሌን አፈረስኩባችሁ። ነጩን ጥቁር ነው፣ ጥቁሩን ነጭ ነው። ሱናውን ቢዳ፣ ቢዳውን ሱና፣ ሽርኩን ተውሂድ፣ ተውሂዱን ሽርክ ገልባብጬ የፈለኩ ይሄ ነው ብለ ጀነት ብያሳይቼ ጀሃነምን ወዘየነ ለሁም ሸይጣን አዕማለሁም ለም ሸይጣን ስራዎቻችሁን አጌጠላቸው። ውብ አድርጎ ያሳያል፣ መጥፎውን ጥሩ አድርጎ ያሳያል።
ቃሌን አፈረስኩኝ ሸይጣን ነው የሚለው እኮ ወማ ካነ ሊ ዐለይኩም ሚን ሱልጣን እኔ በእናንተ ላይ እኮ ስልጣን አልነበረኝም አስገዳጅ አልነበርኩም ማጅራትን እጄና ከመስጊድ ውጣ አይ ስልጣን የለኝም ጎትቼ ማውጣት የለም ያለኝ ምንድነው አንድ ስልጣን ኢላ አን ደዕቱኩም ጥሪ ብቻ አደረኩላችሁ ጥሪ ዳዕዋ አደረኩላችሁ والله يدعو الى دار السلام አይደል አላህ ወደ ዳሩ ሰላም ዳዕዋ ያደርጋል ይጣራል ኑ ወደ ሰላም ሀገር ወደ ጀነት ወደ ሰላት ወደ መልካም ነገር ኑ ያለ አላህ ይጣራል እኔም ደግሞ ጥሪ ነው ና ውጣ ገና 40 ዓመት ሲሞላ ገና ወጣት ነህ ጃምባር ገባዋል አንድ ላይ ሰግደዋል አረ ገና ነው ስታገባ ትተውብታለህ ፎቁን ስጨርስ እንትን ትላለህ እስከዛ ወለዱንም ማጭበርበር ማምታቱንም እንደፈለግ ገና ነው አዎ ይሄን ጥሪ ያረኩልህ ጠራው ይላል فاستجبتم لي ለኔ እሺ ብላችሁ መልስ ሰጣችሁኝ እሺ አላችሁኝ ስለዚህ فلا تلوموني ولوموا انفسكم እኔን አትውቀሱኝ ነፍሶቻችሁን ውቀሱ እንዴ አስገድጄ አይደለም ያረኩ ጥሪን ያረኩልህ ጥሪውን ተቀበልክ فمن شاء فليؤمن ومن شاء فليكفر ብሎ አላህም ዲሞክራሲ አድርጓል ምርጫ ሰጥቷል እኔም እኮ ጥሪን ያረኩልህ እኔ እንዳትወቅሱ ራሶቻችሁን ውቀሱ ما انا بمصرخكم وما انتم بمصرخي ዛሬ እኔ እናንተን ምረዳችሁ እናንተ ምንን ምትረዱ የብንጫጫው ምን ብንል አንዳችን የምንጠቃቀምበት ቀን አይደለም ልንገራችሁ إني كفرت بما أشركتموني من قبل ከዚህ በፊት ስታጋሩት በነበረው እኔ ክጃለሁ ይላል إن الظالمين لهم عذاب أليم ለበዳዮች አሳማሚ ቅጣት አላቸው አለ አላህ ይሄን ሚለው መቼ ነው ጀነት ውስጥ እንደውም ሐሰን አልበስሪ የቁርአን አንቀጽ ምን ይላሉ ጀሃነም ውስጥ ከጀሃነም የሆነ ሚንበር አለ ሚንበር እዛ ላይ ይሰቀልና ለጀሃነም ሰዎች በብስጭት ላይ ብስጭት ይጨምርላቸዋል إن الله وعدكم وعد الحق خطبة ያረጋል አላህ ትክክለኛ ቃል ኪዳን ገባላችሁ ቃሉን ፈጸመ ووعدتكم فأخلفتكم እኔም ቃል ገባው ቃሌን አፈረስኩኝ እኔን አትውቀሱኝ ራሳችሁን ውቀሱ ብስጭት ምሳሌ ገብቷል ሁሌ ነው የምናገረው ምሳሌ አንድ ሰው ስራ ብሎ አሪፍ ዝግ ይዘጋበታል ይሄን ከሰራ ነው ብሎ አንተ ብርን አውጣኒ አይዳዋለኝ ይላል በሚሊዮን የሚቆጠር ብር ታውጣለህ ከዛ በኋላ ሲታይ ስራው ህገ ወጥ ይሆንና ህግ መንግስት ይደርስበትና እስር ቤት ያስገባል ገንዘብም ይወረሳል ወይኔ ገንዘቤን አስበላኝ እንዲህ ብላ ስትለው ያዋጣል ብለ አይነቃብንም ብለ ነበር ተነቃብን አሁን በቃ ወሬ እናብዛ ዝም ብላችን ስራችን እንቀጥል ሲል የሚሰማ ስሜት ነው ገንዘብ ተበልተ እስርም ታስረ በቃ ዝም በል ምናምን ሲል ሸይጣንም እንደዛ ነው በቃ የኔ መንገድ ነው አልኳችሁ ያዋጣል አላችሁ ተከተላችሁ አላህን ትክክለኛ መንገድ ተዋችሁ እኔና አትውቀሱ ራሳችሁን ውቀሱ በቃ ዛሬ ዝም በሉ እዛው ጀሃነም ውስጥ ግቡ ያላግጥብሃል ማለት ነው ሱብሃንአላህ ስለዚህ የሸይጣን ወጥመድ ብዙ ነው ولا تتبع خطوات الشيطان የሸይጣን እርምጃ አትከተል በተለያየ መንገድ ይመጣባል ስለዚህ ሁሌ ዱዓ አድርግ ምንድነው መድኃኒቱ ዚክር አብዛ ምንድነው መድኃኒቱ ሁሌ ቁርአን ቅራ ምንድነው መድኃኒቱ በጊዜ መስጊድ ጥሪ ሲደረግ አይታወቅማ መስጊድ ጥሪ እየደረገልህ ስንት ወንድሞች አሉ ጥሪ እየደረገ አዛን ደረሰ ወደ ይሄዱ መንገድ ላይ አጀላቸው የደረሰ አሟሟታቸው ያማረ አይ ቆይ ትንሽ በኋላ ተውብታለሁ እቺን ብቻ ለስራ ማጭበርበሩን ኸምሩንም ዛሬ ልጠጣና ቆይ እንቀጣይ አመት ረመዳን ላይ እቺኛዋን አመት ብቻ ስትል አመት ሙሉ ማን ጊዜ ሰጠ በመሃል ሞት ይመጣል ወይ ድንገተኛ ወይ ደግሞ ታመም ልትሞት ይችላል ስለዚህ በተሰጠን አጋጣሚ ልንጠቀም ይገባል እቺ ዱንያ ወላሂ አጭር ሐያት ናት በቃ አጭር አላህ አጭር إنهم يرونه بعيدا ونراه قريبا الناس ሩቅ አድርጋ ስብተለኛ ግን ቅርብ ነው እንላለን يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد እኮ ነው የሚለው አንድ ነፍስ ለነገ ያዘጋጀችውን ትመልከት ነገ ብሎ ጠራው አላህ ነገ ነው በቃ ሁላችንም ልክ ቀብር ስንገባ የኛ ቂያማ ቆሞብናል ማለት አለቀ በቃ ፋይል ተዘግቷል ከስራችን ጋር ተገናኝተናል የዛኔ ያ ለይተኒ ብንል ያ ወይለታ ብንል ለይተኒ ለም አተخذ فلانا خليلا ምነው ከሌን ጓደኛ አድርጌ ባልይዘው ይሄው ከመልእክተኛው መንገድ አሰናከለኝ ብንል ብንጨው ጣታችንን ብንነክስ ጥቅም የለው አጭር ሐያት ናት በዚህ አጭር ሐያት ላይ እንደው እስቲ ለአኺራ ስንቅ ምናለኝ ብለን ራሳችን መርምር የሰው አይብ ላይ አንጨማለቅ ዛሬ ሰው በሰው ቢዚ ሆኗል ስለ ሰው ብቻ ፌስቡክ ላይ ይጽፋል ስለ ሰው ብቻ እኔ ማን ነኝ ራሴን ልጠይቅ ወላሂ እኔ ማን ነኝ ስንት ጉድ አለብኝ ያንን ጉድ አላህ እንዴት ነው እንደሚያብስልኝ ብለኝ ስለ ራሴ ልጨነቅ ቀብር ምጋበው ብቻ ነው ማንንም ተከትሎኝ አይገባም
ብልጥ ጮሌ ማለት ራሱን ነው። አልከይሱ መን ዳነ ነፍሰሁ ሊማ ባዕደ ልሞት አሉ። ብልጥ ጮሌ ማለት ከሞት በኋላ ላለው ሀገሩ ነፍሱን የገታ ነው፣ የያዘን የተቆጣጠር። ዝም በይ ሐራም ነው ክልክል ነው አላህ ከልክሎታል ዝም በይ እያለ ራሱን የሚቆጣጠር ነው። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ። ጡባ እኮ ጀነት ተረጋገጠችልን። ለማን? የራሱ ነውር ከሌላ ሰው ነውር ቢዚ አደረገችው። ስለሱ አይተ እንደሆነ እንደዚህ ሆኖብኝ እንደዚህ ሆነ ብሎ ያለቅሳል። ራሱን ሁሌ የሚወቅሰው ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲን ለዋማ። ራሷን ወቃሽ በሆነች ነፍስ እምላለሁ አለ አላህ። ራሳችን መውቀስ፣ ያን ስናደርግ የኢማን ብርሃናችን እየሰፋ እየሞላ ይመጣል። አላህ በመንገዱ ላይ ቀጥ ብለው ምንም ሳይዘናጉ ወደዚህ ሳይሉ ባዛቸው መንገድ ቀጥ ብለው ከሚጓዙ ሰዎች አላህ ያድርገን። የተወደደው ቤት እንዲሁ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። የሁላችንም መጨረሻ አላህ የተስተካከለ አላህ ያድርግልን። ኻቲማችን ያማረ አላህ ያድርግልን። በመንገዱ ላይ የምንጸና አላህ ያድርገን። በዱንያ ላይ ሲያኖረን ሙስሊም አድርጎ አላህ ያኑረን፣ ሲገለን ሙስሊም አድርጎ ይግደለን። ከደጋግ ሰዎች አላህ ይመድበን። አላህ ሱብሓነሁ ወተዓላ ከመሐከላችን የተጨነቀን ካለ አላህ ከጭንቀቱ አላህ ይገላግለው። የታመመውንም አላህ ያሽርልን። የአልጋ ቁራኛውንም አላህ ያሽርልን። እንደው አይድንም አይሲ ክፍል ገብቷል በቃ አለቀ የተባለውን ተስፋ የሚሰጠው እሱ ነውና አላህ ይድረስልን። ለሁላችንም አላህ ይድረስልን። የሞቱብን ቤተሰቦቻችን የጀነት አላህ ይብላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ ያማረ አላህ ያድርግልን። መሐከላችን ያላገባውንም ጥሩ ትዳር አላህ ይለግስ። ጥሩ ትዳር አላህ ይለግስ። ያላገቡ ወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። እንደው ያ ረብ እንደው አላህን ፈርታ የተቀመጠች በየቤቱ ብዙ አለች። ከአጅነቢ የራቀች ብዙ አለች። አላህ ሱብሓነሁ ወተዓላ ከተደበቀችበት አውጥቶ ያማረውን የትዳር ህይወት አላህ ይለግሳቸው። ያማረውን የትዳር ህይወት አላህ ይለግሳል። አላህ ሱብሓነሁ ወተዓላ እኛም በልጆቻችን ወግ ማዕረግ የምናይ አላህ ያድርግልን። ልጆቻችንን በመንገድ ላይ አላህ ያጽናልን። ከመንገድ የወጡብን ወደ መንገድ አላህ ያስገባልን። ለወላጆቻቸው ክብር ያላቸው ልጆች አላህ ያድርግልን። አላህን የሚፈሩ ልጆች አላህ ያድርግልን። ልጅ የሌላችሁ ያ ረብ አላህ ልጅ አላህ ይለግሳችሁ። ልጅ የሌላችሁ አላህ ልጅ ይለግሳችሁ። ዙርየተን ጠይብ የተባለውን ልጅ አላህ ይለግሳችሁ። ያማረውን መንታውን አላህ ይለግሳችሁ። የሚንከባከባችሁ ልጅ አላህ ይለግሳችሁ። እንደው ርዝቁን የምታገኙበት ልጅ አላህ ይለግሳችሁ። በእነሱ ጀነት የምታገኙበት ልጅ አላህ ይለግሳችሁ። የሁላችንም ርዝቃችን የሰፋ አላህ ያድርግልን። ስራችንን ያማረ አላህ ያድርግልን። ክራውድድ የሆነውን ነገር በአጠቃላይ አላህ ያንሳልን። አላህ ይከፋፍትልን። ሀገራችንን ሰላም አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። ጦርነቱን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። የሙስሊም አንድነት አላህ ይጠብቅልን። በሱ መንገድ በነብዩ ሰለላሁ ዐለይሂ ወሰለም ጎዳና አንድ የምንሆን አላህ ያድርግልን። ሐቅን የምንከተል አላህ ያድርግልን። ኩራትን ከውስጣችን አላህ ያወጣልን። የነብዩን ሰለላሁ ዐለይሂ ወሰለም ጎዳና የምንከተል አላህ ያድርገን። ጎዳናቸውን ተከትለን መንገዳቸውን ይዘን ነገ የውመል ቂያማ በሳቸው ሐውድን የምንጠጣ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።